እስቲ ዛሬ እንኳን በእኔ እምነት ሰላም ልኮ ቀርቻ አይደለም እና ታደም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። በጣም ደስ የሚል ቦታ እዚህ ሀገር የምታውቁት ሰዎች ታውቁታላችሁ። እንግዲህ ውድ ተመልካች አዲስ አበባ እንደዚህ ዘና ፈታ ብላለች እና ቀጥ ብላችሁ ወደ ሀገራችሁ መምጣት አለባችሁ እንደኔ ማለት ነውና በጣም ሶሪ ጮጋራ እያስገሰኝ ነው። ምንም ማድረግ አይቻልም ማለት ነውና ጮጋራችን መፍጨቱን ስላቆመ ኤክስኪውዝ ሚ ብለናል ለተመልካች ማለት ነውና እና እንግዲህ ኖላዊ ድራማ ክፍል 130ን እየላችሁ ብቅ ብያለሁ። መቼም እናንተ ስራም አላጣችሁ፣ ሰብስክራይብም ላይክም የለም ከንቱ ነው። እንግዲህ ወደሚቀጥል ቪዲዮ አብረን ስንሄድና አብረን ስንከታተል ሀናና ሌላ ፍቅረኛ ሀና እንግዲህ ይዛለች። ሀና በመካከሉ ላይ በጣም ዝነጣም ጀመራለች። ከአባቷ ጋራም ቁጭ ብላ ከአቶ መስፍን ጋራም ቁጭ ብላ ወሬዋን ማውራት ጀምራለች። አንዳንድ ነገር ሲጠይቃት እንግዲህ አባዬ እያለች ፈገግ እያለች እንግዲህ ነገሮቹን ሁሉ በጣም በአሁኑ ጊዜ ትንሽ ተሻሽላለች ማለት ነው። እና ከጭንቀቱ ጭንቀት መቼም ምድርና ሰማይን ነው የሚያጠፋው። ስለዚህ እንግዲህ አቶ መስፍን ደግሞ ምንድነው ከየት እንዴት ነገሮቹን ምን እያረገ ነው? ምንድነው ችግሩ ማለት ነው። እና ወደ ወይዘሮ ሜላት እስቲ ዛሬ ከነሱ ልጀምራቸው ማለት ነው። ወይዘሮ ማለት ለምንድን ነው ወይዘሮ አልማዝን ምግብ አዘጋጅች ምግብ ይዤ በሳህን ድንብላልን ምግብ አዘጋጅልኝ ምግብ ይዤ ነው የሚሄደው ምክንያቱም ምንም ማለት አይደለም ብላ ድንብላልን ስትለምናት ነበረና ወይኔ እያለች ነው እንግዲህ ድንብላል። በመካከሉ አቶ መስፍንም እንግዲህ አንቺ ያምሻል ወይ? ችግርሽ ምንድን ነው? ለምንድን ነው ለወንጀለኛዋ እሷ ልታጠፋሽ እየተዘጋጀችሽ ሴት እስከሆነች ድረስ አንቺ ለምንድን ነው ምግብ ቋጥረሽ ለእሷ እዛ ቤት የምትወስጅላት እዛ እስር ቤት ብሎ ሲጠይቃት ወይዘሮ ማለት እንግዲህ እውነትም ጦሽ ብላለችና አዎ ይቅርታ፣ አዎ ምን ችግር አለው? ችግር የለውም እኮ እኔ አዎ ምን ችግር አለው? ችግር የለውም እኔ ምንም ችግር የለብኝም። በራሴ በኩል ትብላ፣ እንደውም ከዛ ከእስር ቤት ወፈርፈር ብላ እንድትወጣ እኔ እፈልጋለሁ። ምን ችግር አለው? በሚል ሁኔታ ነው እንግዲህ ነገሮቹን እየተናገረችው ማለት ነው። ነገር ግን እንደዛ ቢሆንም ነገሮቹ ለሷ በጣም ከባድ ቢሆንም ሁሉንም ነገር ወይዘሮ ማለት ቀለል አርግታ ነው ባለፈው ሁሉንም ነገር ያደረገችውን ድርጊት ሁሉ በይቅርታ ልታልፍላት ፈልጋ ሊሆን ይችላል። ነገሮቹን እንግዲህ በይቅርታ ልትለቀላት የምትሄድ ይመስላልና ነገር ግን ለምንድን ነው ለሷ መሳቋጥሪ የሚል ጥያቄም ስለቀረበላት አይ በነገራችን ላይ እኔም አይመለከተኝም እሳቸው ነው እያዘዛቸው እርሶ ስላዘዙኝ ምንም አይመለከተኝም በሚል ሁኔታ ነው እንግዲህ ድንብላለም እሺ ብላ የሄደችው። በነገራችን ላይ እንግዲህ ምግብም ይዛ ሄዳለች። ምግብ ይዛ ስትሄድ እዛ እስር ቤት ሄዳ ስትጠይቃት ነበረ። በመስተዋቱ ስታነጋግራት ነበረ። ከዚ በመስኮት ስታነጋግራት ምን ልትሰሪ ነው እኔ ቤት የመጣሽው? እኔ እስር ቤት እኮ እንዳለው አታቂም እንዴ? ጉዳይሽ ምንድን ነው? ለምንድን ነው እዚህ የመጣሽው? ብላ ስትጠይቃት ነበረ። እንዴ ምን ችግር አለው? ምግብም ይዤልሽ ነው የመጣሁት ችግርሽ ምንድን ነው ብሏት ነግራት ነበረና እሺ እንደዛ ከሆነም እንግዲህ ያንቺ ችግር እኔ ደግሞ አንቺ ለምንድን ነው እዚህ
እዚህ ውስጥ አንቺ ወፍረሽና ቆንጆ ሆነሽ እንድትወጪ ነው የምፈልገው ብላ ስትነግራት በጣም ሳቀች። ምንድነው የሚያስቅሽ ብላ ስትጠይቃት ነበረ። ወይዘሮ ማለት የሚያስቀኝ አንቺ አሁን እውነትም ለኔ አስበሽ ነውስ እንደ ወንጀለኛ ከምንም በላይ አይተሽኝ ነውስ ችግርሽ ምንድነው ብላ ስትጠይቃት ነበረና አሁን እኮ አንቺ ወይዘሮ ማለት ያንቺን ትልቁን ችግር ግጥም አድርጌ ነው የማቀው። ያንቺ ትልቁ ችግር እኮ ክፋትሽንም አውቃለሁ፣ ተንኮልሽንም ደግነትሽንም አውቃለሁ። አሁን አንቺ እዚህ ውስጥ እኔ ምን እንደሆን ነው ያመጣሽልኝ? ምግብ ምን የሚመለከትሽ ነገር ምንድነው ያለው ብላ ስትጠይቃት አይ ምንም ችግር የለውም ብለው አንድ ሁለት ብለው ሲነጋገሩ ነበረ። ወደሚቀጥል ቪዲዮ ደግሞ ስንሄድ እስር ቤት ቁጭ ብለው ከሜሪ ጋራ አንዳንድ ነገር ቁጭ ብለው ቁማር የሚጫወቱ ነው የሚመስሉት። ነገር ግን ሜሪ የራሷን ገመድ በስተጀርባ አስራ ስለሷ ሁሉንም ነገር እየተነጋገረች ነበረ። ነገር ግን ሁሉም ነገር ሊሆንላትም ላይሆንላትም ይችላል ሜሪ። ስለዚህ በመካከሉ ደግሞ ወይዘሮ ሜላት ለምንድነው እዛ ሄዳ እስር ቤቱን መጠየቅ የፈለገችው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ መልስ ሰጥታታለች። አሁን እርግቤ ከኔ ጋር የለችም። ወይዘሮ ሀና ደግሞ ሁሉንም ነገር ተሳክቷል፣ እሷንም ከእንግዲህ በኋላ ምንም ነገር ማድረግ እንደማትች ማወቅ ትችያለሽ ብላታለች። ነገሮቹ ግን በአሁኑ ጊዜ ደግሞ ሀና ዘናፈታ በሁለት ወንዶች በምላሴና በሌላ ጆሮና በሌላ ሰው ዘናፈታ እያለች ነበረ። ነገር ግን ሀናም በጣም በአሁኑ ሰዓት ተወናዋን እየቀጠለች ነው። ሰላምና ደግሞ የአዲሱን ፍቅረኛ በጣም እየተከታተለችው ነው። ሰላምና ለራሷ ይሁን እውነትም ለሀና ይሁን ምንም የታወቀ ነገር የለም። ሀና ደግሞ አንደኛዋ ልጅ መንገድ ላይ ቆማ ሀናን ከሱ ልጅ ላይ ምንድነው ያለሽ ብላ አንቃታለች። ስለዚህ ሀና ልጁን የማትፈልገው ከሆነም ግልጹን ለመናገር አልፈለገችም። ሀና እንግዲህ ጆሮንም ትፈልገዋለች ይመስለኛል። ጆሮ ደግሞ ሀናን በደንብና የሚፈልገው ሰላምናም ይመስለኛል። ጆሮን አግብታ ቁጭ እንድትል ነው የምትፈልገው። በመካከሉ ሀና ወዝወዝ እያለች ነው። ምንም የምታውቀው ታሪክ የለም። ሰላምና ደግሞ ወደ ትምህርት ቤትም ሲሄዱ ትምህርት ቤት ውስጥም እየተማሩ እያለ ስለ ትምህርት ምንም የምታዳምጠው ነገር አንዲት ነገር የለም። ሰላምና በአሁኑ ወቅት የሀና ነገር በጣም አንጀቷን እየበላ ነው። ሀና ልጁ የሚያፈቅራት ልጅ የሱ ጓደኛ ሌላዋ ከሰላምና ጋራ አብረው ስለሚማሩ ከሰላምና ጋር አብረው ስለሚያወሩ ነገሮቹ ግን እሷን አስተማሪው ሲያስተምራት ሁለቱም ዞር ዞር ብለው በጣም ነው እየተነጋገሩ ያሉት። አንቺ እሱን የት ነው የምታውቂው? አንተ የት ነው የምታውቂው? እየተባባሉ ነበረ። ሀና ግን የራሷን ምርጫ መርጣለች። ሀና የራሷን ምርጫ ስለመረጠች ነገር ግን ሰላምና ምን አግብቷት ነው እንደዚህ የሀናን ጉዳይ መከታተል በጓደኝነት በኩል መከታተል እየፈለገችው? በስተመጨረሻ ቪዲዮን አብረን እንከታተላለን። አቶ መስፍን ደግሞ በጣም ከማሌት ጋራ ግርግር እየፈጠረ ነው። ሽማግሌውም እንግዲህ ለወይዘሮ አልማዝ ሽምግልና ተልኮ ሽምግልናውን መጨረስ ያቃተው ይመስለኛል። እራሱ እዛ ፍርድ ቤት ሄዶ መቼ ነው የምትለቀቀው? ነገሮቹን እኔ ከዚህ የጨረስኩ እየመሰለኝ ነው፣ እሷን እየጠበቅኩ ነው ሲለው ልጅቷ ነገሩ በቀላሉ የሚያልቅ አይመስለኝም፣ እርሶ ምን አስሬ ትመላለሳላችሁ ብላ መልስ ሰጥታለች። ወደ ገደለው ቪዲዮ ደግሞ አብረን ስንሄድ አቶ ኖላዊ ሀናንና ጆሮን ለማስታረቅ እየሞከረ ነበረ፣ ግን አልተሳካለትም። ላይክ ሼር ጋይስ። ወዴትም ቦታ ንቅንቅ ፋዘር፣ እኔ በበኩሌ ምንም ነገር አሉ
አሁን በሩ ልቀቁልኝ ልውጣ።